ሰበር ዜና ከቤተ ክርስቲያን የሚለቀቁ የቅዳሴና አዛን ድምጾችን ለመወሰን የሚያስችል ምክረ ሐሳብ ቀረበ። በአነጋጋሪው ምክክር ኮሚሽን መድረክ ላይ በርካታ አጨቃጫቂና ያልተጠበቁ ጉዳዮች መነሳታቸው ቀጥለዋል። አሁን በተሰማ መረጃ የድምጽ ብክለትን በተመለከተ ከቤተ ክርስቲያንና መስጊድ ጋር ተያይዞ የተነሳው አጀንዳ አንዱ ነው። ተጨማሪውን በቀዳሚነት እናደርሳችኋለን። በሌላ ዜና የቀድሞ የጦር መሪ ጀነራል ባጫ ደበሌ ህወሓት መቀሌ ተቀምጦ ውጊያ የመጀመር ድፍረት የለውም ሲሉ ጠንካራ አስተያየት ሰነዘሩ። አምባሳደር ባጫ ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ ነው ብለዋል። በሌላ በኩል የትግራይ ህዝብ ህልውናን ለማረጋገጥ የአብይ አህመድን ጄኖሳይድ አገዛዝ ማስወገድ ብቸኛ አማራጭ መሆኑን የትግራይ ሰራዊት ከፍተኛ አመራር ገብረ ጻዲቅ ገልጸዋል። ተጨማሪ አለን። ከቅዱሳን ይርጋ ግድያ ጋር በተያያዘ አሁን ላይ ለሚዲያና ለህዝብ ለመናገር የማይመቹ አንዳንድ ከባድ ነገሮች አሉ ሲል ፖሊስ አስታወቀ። በሟቿ ላይ የተፈጸመው ድርጊት እጅግ ኢሰብአዊ የሆነና ጭካኔ የተሞላበት ነው ተብሏል። በግድያው ተጠርጥረው ከተያዙት ውስጥም የእህቷ የቀድሞ ጓደኛና ፍቅረኛ ይገኙበታል ተብሏል። መረጃውን ይዘናል። የዘንድሮ ክረምት አጭር መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ዝርዝር አለን። ከውጭ በተሰማ ሰበር መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታወቁ። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ከቤተ ክርስቲያን የሚለቀቁ የቅዳሴና አዛን ድምጾችን ለመወሰን የሚያስችል ምክረ ሐሳብ ቀረበ። በአነጋጋሪው ምክክር ኮሚሽን መድረክ ላይ በርካታ አጨቃጫቂና ያልተጠበቁ ጉዳዮች መነሳታቸውን ቀጥለዋል ተብሏል። አሁን በተሰማ መረጃ የድምጽ ብክለትን በተመለከተ ከቤተ ክርስቲያንና መስጊድ ጋር ተያይዞ የተነሳው አጀንዳ አንዱ ነው። መጋቢ ዶክተር ጌትነት ለማ የሀገራዊ ምክክር ኮሚሽን የመቃብር ስፍራ አቅርቦትና የድምጽ ብክለት ጉዳዮችን በምክክር መድረኩ ላይ ከሚነሱ ቁልፍ አጀንዳዎች መካከል መሆናቸውን አስታውቀዋል። ጠቅላይ ጸሐፊው የመቃብር ስፍራን ማመቻቸት ቀጥተኛ የዜግነት መብት ጉዳይ መሆኑን አንስተዋል። በዚህም መነሻነት የመቃብር ቦታዎችን ከሃይማኖት ተቋማት ውጪ መንግስት ራሱ በባለቤትነት ቢያስተዳድራቸው የሚል ሀሳብም አንስተዋል። በተጨማሪም በተለያዩ አካባቢዎች እያደገ የመጣው የድምጽ ብክለት በሀገራዊ ምክክሩ ላይ በአጀንዳነት ተይዞ ሰፊ ውይይት እንደሚደረግበትም ጠቅላይ ጸሐፊው በሰጡት ማብራሪያ አመላክተዋል። ያለፈው የሰሜኑ ጦርነት መሪ ጀነራል ባጫ ደበሌ ከህወሓት ውጊያ መጀመር ጋር በተገናኘ ጠንካራ ትችት ሰንዝረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ህወሓት መቀሌ ተቀምጦ ውጊያ የመጀመር ድፍረት የለውም ሲሉ ለአንድ ሚዲያ ተናግረዋል። አምባሳደር ባጫ ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል እርግጠኛ ነኝ ሲሉም ጠንካራ ትችት ሰንዝረዋል። ይህ የቀድሞ የጦር ጀነራልና የአሁኑ በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ አስተያየት በፌዴራል መንግስቱና በህወሓት መካከል የሚካሄደውን ሁለተኛ ዙር ጦርነት መቃረቡን አመላካች ተደርጎ ተወስዷል። በሌላ በኩል የትግራይ ህዝብን ህልውና ለማረጋገጥ የአብይ አህመድን ጄኖሳይድ አገዛዝ ማስወገድ ብቸኛ አማራጭ መሆኑን የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻዲቅ ገለጹ። የትግራይን ህዝብ ህልውና ለማረጋገጥ ያለን ብቸኛ አማራጭ በጀግንነት ታግሎ አገዛዙን ማሸነፍ ነው ሲሉ ታጋይ ገብረ ጻዲቅ አዴት ተናግረዋል። የትግራይን ህዝብና የትግራይን ሰራዊት ትዕግስት የሚፈታተኑ የጄኖሳይድ አገዛዝ ድርጊቶችን በአንድነት ለመመከት በተሻለ አቋምና ዝግጅት ላይ ነን ያሉት ኃላፊው በጠላት ፕሮፓጋንዳ አንሸነፍም ሲሉም አስገንዝበዋል። ታጋይ ገብረ ጻዲቅ ይህንን ያሉት የአርሚ 22 የሰራዊት አባላት ሁለተኛ ዙር የምረቃ ስነ ስርዓት ላይ በተገኙበት ወቅት ባስተላለፉት መልእክት ነው። ያልተጠናቀቀው የሰማዕታት አደራ ወደ ግብ ለማድረስ የትግራይ ሰራዊት በቀጣይነት ራሱን ማሰልጠንና ተልዕኮውን ለመወጣት ሁልጊዜ ዝግጁነቱን ማረጋገጥ እንደሚገባውም አክለው ገልጸዋል። የትግራይን ህዝብ ህልውና ለማረጋገጥ ያለው ብቸኛ አማራጭ በጀግንነት ታግሎ ማሸነፍ መሆኑንም ታጋይ ገብረ አክለው አስገንዝበዋል። የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብ በቅርብ ርቀት ውስጥ በመገኘት ሁለንተናዊ ዝግጅቱን አጠናክሮ በትግራይ ህዝብ ላይ ወረራ ለመፈጸም እየሰራ መሆኑንም አንስተዋል። ታጋይ ገብረ ጻዲቅ እንዳሉትም የትግራይ ሰራዊት በቀድሞ ጦርነት ያሳየው ጀግንነት ተጋድሎ አሁንም እየደቀነ ያለውን አዲስ አደጋን በተመሳሳይ ሁኔታ እንደሚመክትም ጥርጥር የለኝም ብለዋል።
ገልጸዋል። በተጨማሪም የትግራይ ብሔራዊ ጥቅሞችን በልመና እንደማይረጋገጡ ጠቅሰው የትግራይ ህልውናንና ሉዓላዊነትን በጠላቶቹ ላይ በሚገኝ ድል እንደሚረጋገጥ አስምረውበታል። ታጋይ ገብረ ጻዲቅ አክለውም የትግራይን ህዝብና ሰራዊት ትዕግስት የሚፈታተኑ የብልጽግና አገዛዝ ተግባራትን በአንድነት ለመመከት በተሻለ አቋም ዝግጁነት ላይ እንዳሉም ገልጸዋል። ከሰሞኑ ኢትዮጵያን ወክላ በአውሮፓ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም ታግታ ተገደለች። ከዚህ ግድያ ጋር በተያያዘም የሩት የቀድሞ ቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። በግድያ የተጠረጠሩት የሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን ጭካኔ በተሞላበት መልኩ በመግደል እንደተጠረጠሩም ፖሊስ ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ ተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑን በሰጡት ቃል እንዳመኑ አስረድተዋል። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ይህንን ወንጀል ፈጽመናል በማለትም ተጠርጣሪዎቹ ለፖሊስ በሰጡት ቃል ማስረዳታቸውን ገልጸዋል። ተጠርጣሪዎቹ ታጋቿን ለማስለቀቅም ከቤተሰቦቿ 2.5 ሚሊዮን ብር ጠይቀው እንደነበር ፖሊስ አስታውቋል። እድሜዋ 30 የነበረው ሟች ቅዱሳን ይርጋለም የልብስ ዲዛይነር ስትሆን በተጓዳኝም የተለያዩ ጌጣጌጥ ስራዎችን ትሸጥ ነበር ተብሏል። ተጠርጣሪዎቹም ድርጊቱን ስለመፈጸማቸው በሰጡት ቃል እንዳመኑት የተናገሩት ኮማንደር ቶማስ ወንጀሉን በየትኛውም ቦታና በምን አይነት መንገድ እንደፈጸሙት እማኞች ባሉበት ቦታው ድረስ መርተው በመውሰድ ማሳየታቸውን አስረድተዋል። በአዲስ አበባ ፖሊስ መረጃ መሰረት ተጠርጣሪዎቹ ቅዱሳንን ካገቱበት ኮየ ፈጬ ከሚገኘው ኮንዶሚኒየም ሌላ ቤት በመከራየትም አዘዋውረዋታል። ቅዱሳን ከታገተችበት አርብ ሐምሌ 10 ቀን 2018 ዓ.ም ጀምሮ እንደሞተች እስከታመነበት እሁድ ሐምሌ 12 ቀን 2018 ዓ.ም ድረስ ምግብ እንዳልሰጧትም ፖሊስ ተናግሯል። ተጠርጣሪዎቹ ቅዱሳን ላይ ግድያ ከፈጸሙባት በኋላ ለቤተሰቦቿ ደውለው ገንዘብ መጠየቃቸውን የምርመራ ሂደቱ ማሳየቱን ኮማንደር ቶማስ ገልጸዋል። የግድያ ሁኔታን አስመልክቶ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ቶማስ አሁን ላይ ለሚዲያና ለህዝብ ለመናገር የማይመቹ አንዳንድ ከባድ ነገሮች አሉ በማለትም ዝርዝር መረጃ ከመግለጽ ተቆጥበዋል። በሟች ላይ የተፈጸመው ድርጊት እጅግ ኢሰብአዊ የሆነና ጭካኔ የተሞላበት ነው ሲሉም ወንጀሉ ምን ያህል ዘግናኝ እንደነበር ገልጸዋል። ይህንን አሰቃቂ ድርጊት በቀጥታ ፈጽመውታል ተብሎ ከተጠረጠሩ የሩት የቀድሞ የቅርብ ጓደኛና ፍቅረኛዋ በተጨማሪም ከጉዳዩ ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት አላቸው ተብሎ የተጠረጠሩ 8 ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የፖሊስ መረጃ አመላክቷል። የዘንድሮ ክረምት አጭር መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የምስራቅና የመካከለኛው ፓሲፊክ ውቅያኖስ የባህር ወለል ሙቀት መጨመር በነሐሴ ወር የኤሊኖ ክስተትን ሊያስከትል እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስጠንቅቋል። በዚህ ምክንያት በተለይም በምስራቅ፣ በሰሜን፣ በትግራይ እንዲሁም በመካከለኛው ምዕራብ አማራ አካባቢዎች የክረምቱ ዝናብ ከተለመደው ቀደም ብሎ የመቋረጥና ከመደበኛ በታች የመሆን እድል እንዳለው ተጠቁሟል። ኢንስቲትዩቱ የሚከሰተውን የዝናብ እጥረትና ተጽዕኖ ለመቋቋም አርሶ አደሮች በአጭር ጊዜ የሚደርሱና ድርቅን የሚቋቋሙ ዘሮችን እንዲጠቀሙ እንዲሁም የውሃ ማሰባሰቢያ ስራዎችን እንዲያጠናክሩ አሳስቧል። ከውጭ በተሰማ ሰበር መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታወቁ። ትጥቅ መፍታቱ በጋዛ የሚገኙ ሌሎች ታጣቂ ቡድኖችንም የሚጨምር ሲሆን የእስራኤል ወታደሮችም ሰርጡን ለቀው እንደሚወጡ ተገልጿል። ትራምፕ ስምምነቱ የተደረሰው በሰላም ቦርድ አማካኝነት መሆኑን ገልጸው ጋዛ በአዲስ የፍልስጤም መንግስት እንድትመራ ለማድረግ ወሳኝ እርምጃ ነው ብለውታል። ቢቢሲ የተመለከተው ባለ 4 ገጽ ፍኖተ ካርታ ሐማስ ትጥቅ የሚፈታበትን ጊዜያት ያስቀመጠ ሲሆን እስራኤልም ቀስ በቀስ አካባቢውን ለቃ ትወጣለች ብሏል። የአሜሪካ ባለስልጣናት እያንዳንዱ ምዕራፍ በአግባቡ መፈጸሙን ይረጋገጣል ብለዋል። አንድ ከፍተኛ የሐማስ ባለስልጣን ቡድኑ በእቅዱ ላይ መስማማቱን ገልጸው ይፋዊ መግለጫ እንደሚሰጥም ለቢቢሲ ተናግረዋል። የሐማስ ጦር መሳሪያዎችንም ማን ተረክቦ እንደሚያስተዳድራቸው በስምምነቱ ላይ አልተጠቀሰም። የትጥቅ መፍታት ሂደቱም ሆነ የእስራኤል ጦር ለቆ መውጣት እንዴት እንደሚረጋገጥ በዝርዝር አልተቀመጠም። ዜናዎቻችን አበቃን። በሰላም ቆዩን።